ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር ተከስቻለሁ። እንግዲህ ያው ሰሞኑን በበጎ ስራ ነው እየመጣሁ ያለሁት። ምናልባትም አስፈላጊ መስሎ ስለታየኝ ማለት ነው። በጣም ብዙ የሚጨነቁ ሰዎች እንደ መርዳታችን መጠን አሁንም ሰውን መርዳቱን እንቀጥላለን ማለት ነው። አጋጣሚ ሆኖ ዛሬም የመጣሁት በአፋላጊ ነገር ነው። ምክንያቱም በጣም ብዙ የሚጨነቁ ሰዎች አሉ። በጣም ብዙ የሚጠበቡ፣ በጣም ብዙ የሚለፉ፣ የሚወጡ የሚወርዱ ሰዎች አሉ። ለዛ እዚህ ተገኝቻለሁ ማለት ነው። እንደተለመደው እናንተ ደግሞ ላይክ፣ ኮሜንት፣ ሸር በማድረግ ያው እንደምታግዙኝ አልጠራጠርም። አዲስ ሚዲያም እንደመሆኑ እንደምታነቃቁት አልጠራጠርም። ሳብስክራይብ በማስደረግ እንግዲህ እንደምታግዙኝ ምንም ጥርጥር የለኝም እህት ወንድሞቼ ማለት ነው። ምክንያቱም እዚህ ጋር በጎ ስራዎችን አስተማሪ ነገሮችን ነው እያቀረብን ያለ ነው ወደ እናንተ። ቢያንስ እንኳን የሆነው ሆኖ የተደረገው ተደርጎ የተፈጠረው ተፈጥሮ፣ ግን ሌሎች ሰዎች እንዲጠነቀቁ፣ ሌሎች ሰዎች እንደዚህ አይነት ድርጊት እንዳይፈጽሙ ትልቅ የሚባል ነገርን እንፈጥራለን ብዬ ተስፋ አደርጋለሁ። ምክንያቱም ደግሞ ያው ከማየት ለካ እንደዚህም አይነት ነገር አለ፣ ነገም በእኔ ላይ ሊደርስ ይችላል፣ ነገም እንደዚህ ባደርግ ያስጠይቀኛል የሚባሉ አይነት ፕሮግራሞችን ወደ እናንተ እያቀረብን ያለ ነው። ዛሬም ማህበራዊ ሚዲያን ለበጎ ዓላማ ለጥሩ ዓላማ እንድናውል በድጋሚ መጥቻለሁ። በዋነኝነት ይሄ ዛሬ ደግሞ ጅማ አካባቢ ያላችሁ የተወለዳችሁ ያደጋችሁ እህት ወንድሞችን ነው የሚመለከተው። በዋነኝነት ጅማ አካባቢ አንዲት እህታችን ጠፍታናለች። ነገሩን ነግራችኋለሁ። ያው እንደተነገረኝ ከሆነ ወንድማችን ፈላጊ ከአሜሪካን ሀገር ነው እችን እህታችንን እንደሚፈልጋት የነገረኝ። ያው እንደተነገረኝ ከሆነ እንግዲህ ተፈላጊዋ ስሟ ወይዘሮ ነጃት አባዲጋ ትባላለች። ነጃት አባዲጋ ትባላለች። ትውልድና እድገቷ የተማረችውም እዛው ጅማ ከተማ ውስጥ ነው። እንግዲህ የኔ ደንበኛ እንደነገረኝ፣ ወንድማችን እንደነገረኝ እዛ ጅማ ለትምህርት በሄደበት ጊዜ ከዚህ ከወጣቷ ልጅ ጋር የፍቅር ግንኙነት ይጀምራል ማለት ነው። ይሄ የፍቅር ግንኙነት እያለ ለረጅም ጊዜ ነበረ። በመሀልም እህታችን ጸንሳ እንደነበረ፣ ነጃት አባዲጋ ጸንሳ እንደነበረ፣ ግን ደግሞ ትምህርቱን ጨርሶ ወደ አደገበት ወይም ስራ ወደሚሰራበት አካባቢ ተመለሰ ወንድማችን። ብዙም ከነሱ ጋር ጊዜ አብሮ ለማሳለፍ አልታደለም ነበር ማለት ነው። ወይም ደግሞ ወንድ ልጅ እንደተወለደ ግን ያውቃል፣ ይሄንን ያውቃል። ከዛ ጊዜ በኋላ እንግዲህ ወደ ውጭ ሀገር የመሄድ እድል አጋጥሞት ወደ ውጭ ሀገር ይሄዳል። በመሀል እነዚህ ሰዎች ተለያይተው ቀሩ ማለት ነው። እንግዲህ ለረጅም ዓመት ነው፣ ኦልሞስት ለ15 ዓመትና ከዛ ዓመት በላይ ይሆናል ተለያይተዋል። ልጁን አያውቅም። እሷንም ሊያግዛት ሊረዳት ሊያገኛት ቢፈልግም እህታችንን ሊያገኛት አልቻለም። ያው የኔ የሚዲያ ተከታይ ስለነበረ በቴሌግራም ሊንክ ገብቶ አውርቶኝ እንደዚህ አይነት ነገር ተፈጥሯል፣ እባክህን እርዳኝ ወንድሜ ብሎ ከሀገር አሜሪካ ደወለልኝ ማለት ነው። እኔም ያንን ነገር ሰምቼ ወደ እናንተ መጥቻለሁ ማለት ነው። እንዳልኳችሁ ተወልዳ ያደገችው በጅማ ከተማ ነው። ጅማ ለረጅም ጊዜ ስትማር ነበረ። በመሀልም እንግዲህ በመሀል የተፈጠረው ተፈጠረ ማለት ነው። ጓደኝነቱ ፍቅሩ ተጀመረ፣ ቀጠለ። እህታችን ነፍሰ ጡር ነበረች ማለት ነው። እንግዲህ ሲወለድም ይሄ ሰው አልነበረም ማለት ነው። ሌሎች ጓደኞቹን ግን ይጠይቅ ነበረ። የት ሆነች፣ የት ደረሰች ብሎ ሊጠይቅ ቢፈልግም ግን ሊያገኛት አልቻለም። ምናልባት እህታችንን ከላይ በፎቶ አስቀምጣለሁ። ምናልባትም አብረው የነበሩበትን ሁሉ ፎቶ አስቀምጣለሁ። የምታውቋት እህት ወንድሞች ደግሞ እየገባችሁ እንደተለመደው ታች በሚቀመጠው ስልክ ቁጥር እየደወላችሁ ወይም ደግሞ በእኛ በቻናሉ ቴሌግራም ሊንክ እየገባችሁ ያው ብትነግሩን ሽልማቶች ይኖራሉ። ያንን ሽልማት ደግሞ ሁላችንም ያው ይሄ እንደ ወረታ እንደ መክፈል ነው እንጂ ሌላ የተለየ ነገር የለውም ማለት ነው።
እኔም ቢሆን በአቅሜ ሰዎች ሲገናኙ መልካም ነገርን ስፈጠር ደስ ስለሚለኝ ወንድማችን ፈላጊውም ሽልማት አለው። እኔም እንግዲህ ወንድማችሁ ሽልማት አለኝ። እንግዲህ ፈላጊ ወንድማችን አቶ ከበደ መርጋ ገመችስ ይባላል። ከበደ መርጋ ይባላል ወንድሜ። ነዋሪነቱ በአሜሪካን ነው። የምታውቁት ልትኖሩ ትችላላችሁ። በዋነኝነት እንግዲህ አሁን ፍላጎቱ እህታችንን ማግኘት፣ ልጁንም ማገዝ የረዥም ጊዜ ፍላጎቱ ነበረ። እንግዲህ እንደዚህ አይነት ነገር ደግሞ ለህሊና ትንሽ ይከብዳል። ጠዋትና ማታ ስለነሱ ያስባል፣ ይጨነቃል። በእኛ ላይ ቢሆን እንኳን ልናስበው ብንችል በጣም ምን እንደሚያደርግ እንግዲህ ሁላችንም እናውቀዋለን። የኛ የራሳችን ጉዳይ ቢሆን ማለት ነው። እንግዲህ ጅማ አካባቢ ያላችሁ እህት ወንድሞች ወይዘሮ ነጃት አባዲጋን ብታገናኙን ወረታውን እንከፍላለን እንላለን እኛ። ፈላጊዋ እንግዲህ እንዳልኳችሁ ነው። ነዋሪነቱ በአሜሪካን ሀገር ነው። ለረጅም ጊዜ ቆይቷል ይሄ ነገር። በጣም ለረጅም ኦልሞስት ከ15 ዓመት በፊት ነው እንደዚህ የሆነው። ስለዛ ልጁም ኦልሞስት የ15 ዓመት ልጅ ነው የሚሆነው ማለት ነው። እንግዲህ እህታችንም ካለሽ ወየበይን ወይም ደግሞ የምታውቋቸው ካላችሁ ወየበሉን። ካልሆነም እንግዲህ እኛ በአካል በመገኘት ጅማ ከተማ በመምጣት እህታችንን አብረን ሁላችንንም እናፈላልጋለን ማለት ነው። ምክንያቱም ይሄ በጎ ዓላማ ነው፣ በጎ ስራ ነው። በጎ ስራ ደግሞ ከፈጣሪ ይገኛል፣ ከእግዚአብሔር ይገኛል ማለት ነው። ሁላችንም የምታውቋት ካላችሁ ምንም ወደፊት ወደኋላ ሳትሉ የምስራች በሉኝ አለሁኝ ማለት ነው። ለመጨረሻ ጊዜ አንዴ ደግሞ አለሁኝ። እህታችን የጠፋችው ነጃት አባዲጋ ትባላለች። ትውልድና እድገቷ ጅማ ከተማ ነው። ፈላጊ ደግሞ አቶ ከበደ መርጋ ይባላሉ። ነዋሪነታቸው በሀገረ አሜሪካ ነው። እንግዲህ እባክህን አፋልገኝ ባለቤቴን፣ የበፊት ባለቤቴን፣ ልጄን ብሎኝ ነው እንግዲህ እዚህ ጋር የመጣሁት ማለት ነው። እንግዲህ ሁላችንም እላይ የሚቀመጠውን ፎቶ እያየን የረዥም ጊዜ ነው በእርግጥም ፎቶ፣ ግን ደግሞ ምናውቃት በቅርበት በስምም ልንኖር ስለምንችል እንግዲህ ቀድሞ የምስራች ያለ ሰው እንግዲህ ሽልማት ይኖረዋል ማለት ነው። ውድ ተመልካቾቼ ላይክ፣ ኮሜንት፣ ሸር በማድረግ ወንድማችንን እናግዝ። ማህበራዊ ሚዲያን ለበጎ ዓላማ መዋል አለብን። እንደዚህ ማስተማሪያ ስራዎችን ሁልጊዜም ቢሆን ሰው እንዲማርባቸው ስራዎቻችንን እየሰራን እንቀጥላለን ማለት ነው። ይሄ ሚዲያ ወይም ደግሞ አጋላጭ ቲዩብ አዲስ እንደመሆኑ ደግሞ ሳብስክራይብ እያደረጋችሁ ለማለት ወዳለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እመጣለሁ። እንግዲህ እናንተም የሚፈለግ ቤተሰብ፣ ጓደኛ፣ ዘመድ፣ ወዳጅ ካላችሁ ቀጥታ እየገባችሁ በቴሌግራም ሊንክ ልትነግሩን ትችላላችሁ። በወረፋው መሰረት ሁሉንም እንሰራለን። ምክንያቱም እዚህ ጋር የምንሰራው ሁልጊዜም ለእናንተ ነው፣ ወደ እናንተ ነው። ቀጣይ በሌላ ጊዜ እስከምንመጣ በያላችሁበት መልካም ጊዜ